ክርስቶስ ይመጣል ይገለጣል ወደ ሰማይ እንደወጣ እንዲሁ አይቀርም ፈጎ የደሙን ሽማልፍ የወጀነ ሐረንከነም ነው አንታተፍ እግዚአብሔር ለሰው ልጆች በፈቃዱ የሰጠውን ስጦታ ያሳያል ዋኑንዱማኑ ከነ ቢፈይሳኑ ከነ ገነተታውኑ ከነ ጅሬኝ በረበራ አፉረሳትኑ ከነ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቅዱስ አምላክ ሆይ በበዛ ምሕረትህ ፍጹም በሆነ ቸርነትህ እንደ ኃጢአታችን ብዛት እንደ በደላችን ክፋት አይተህ ተመልክተህ ሳታጠፋን ጨለማ ሌሊቱን አሳልፈህ ብርሃንን እንድናይ ስለረዳህ ደግሞም በዚህች ማለዳ ከሩቅም ከቅርብም አንተን እንድናመልክ እንድንዘምርልህ ቃልን እንድንሰማ ስለሰበሰብከን ከሁሉ በፊት ክብርና ምስጋና አምልኮና ውዳሴ ለተወደደ ስም ይሁንልን። ሁላችሁም የአድባራት የገዳማት አስተዳዳሪዎች እዚህ ካላችሁ ደግሞም መምህራን ዘማሪያን ዘማሪያት የሰንበት ትምህርት ቤት አገልጋዮች ሁላችሁም ምእመናት ባያሉ በአምላካችን በልዑል እግዚአብሔር ስም እንደምን አላችሁ? አላችሁ አይደል? እንደምን አላችሁ? ጅርቱ ምቲ አከም ጅርቱ ዋቀዮኒ ሐለ ሁንዱማ keessatti ጅራችሱ የሮ ጫሙስ የሮ ሮቡስ የሮ ዶቄስ የሮ ሐዋረስ የሮ ሁንዱማ ደበርሴ ከኑ ጅራችሱ መቃን ኢሳ ከኑ ልፋተፊ ከንገለቶ ሜኖፋታው አከም ቡልተን ሁንዱም ተከሰን አሜን ገለነ ዋቀ ከኛፍ የሮ ሁንዱማ ከንተኤፍ ከንባየቴፍ ፉለሳ ዱረት ኦጉመት ergamoon toloonni qulqulloon galatoof kan dhaabatan nuyis immoo halkan dukkanaa jijjiiree ifa kana agarsiisee akka isa waaqessinuuf akka isa galateessinuuf akka dubbii sagalee isaa barannee jireenya bara baraa akka dhaalluuf waaqni mana isaatti walitti nu qabe ammas irra deebinee maqaan isaa kan ulfaatee fi kan galatoome nuuf haa ta'u እንደ እግዚአብሔር አምላካችን ቅዱስ ፈቃድ እንግዲህ ዛሬ ስድስተኛ ሰንበት ላይ ደርሰናል። ማን አደረሰን? ጾሙን ልንፈታ ጥቂት ሳምንታት ይቀራሉ። አሁን ስድስተኛ ላይ ደርሰናል። ይሄ ስድስተኛው ቅድምም ሲባል እንደነበረው ገብርኄር በማለት ተሰይሟል። በዚህ መነሻ እግዚአብሔር ሁላችንን ያስተምረናል። በቅዳሴ መካከል የተነበበውን ወንጌል ርዕስ አድርገን አብረን እንቆያለን። በዚህ በማቴዎስ ወንጌል ምዕራፍ 25 ከቁጥር 14 እስከ 30 ያለው ክፍል በዚህ ክፍል ላይ ብቻ ትኩረት አድርገን እንማራለን። ከዚህ መካከል ርዕስ የምናደርገው በማቴዎስ ወንጌል ምዕራፍ 25 ቁጥር 21 ላይ የምናገኘው ኃይለ ቃል ይሆናል። እኔ ጋራ ተላላችሁ ሁላችሁም ወደ ጌታ ደስታ በሉስላችሁ ከፍ አድርጋችሁ ወደ ጌታ ደስታ ግባ ምኑን ገረገመቹ ጎፍታ ከቴዳሜ ገሊ የስትገሊ ዋቀየኑ እንደመከኛችትን ዋገልቹ አሜን ጀዳ በዚህ መነሻ ቃል እግዚአብሔር ሁላችንን ያስተምረናል። እኛ እግዚአብሔርን እንሰማለን። እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። አሁን ርዕስ ያደረግነው ወደ ጌታ ደስታ ግባ ይላል የትምህርታችን ርዕስ። የዚህ ትምህርት መሰረታዊ ዓላማ የእግዚአብሔር ልጆች በእንዲህ ባለ ሁኔታ በእግዚአብሔር ፊት ተቀምጠን ወንጌልን የምንሰማው
ወደ እግዚአብሔር ቤት መተን የምናስቀድሰው የምንጾመው የምንጸልየው በሃይማኖት የምንኖረው ወዴት ለመግባት ነው? እዚሁ ራችሁ ወዴት ለመግባት ነው? አስቀድሳችሁ ወደ ቤታችሁ ተመልሳችሁ ለመግባት ነው? እቱ በሰላም ላል አደንዳቆኑ በቅዳሴ መጨረሻ ሲያልቅ ስንብት ሲደረግ ምንድነው የሚለው? በሰላም ምን በሉ ይላል? በሰላም ምን በሉ ይላል? ግቡ ይላል። ብዙ ሰው ይጣደፋል። በቃ ተለቀናል ወደ ቁርሳችን ወደ ቤታችን ብሎ ይሯራጣል ብዙ ሰው። ትርጉሙ ግን እሱ አይደለም። ምእመናን ምን ገባበት ስፍራ አለ፣ ቦታ አለ፣ አገር አለ፣ መንግስት አለ፣ ደስታ አለ። ይሄን እንድናስተውል ነው በዚህ ትምህርት ላይና እግዚአብሔር አምላካችን ሁላችንን እንዲያስተምረን ቅዱስ ፈቃዱ ይሁንልን። ኩታ ከነረት ከኑበኑ ከንቲምበረኑ ሰበዋቀዮ ገረገመቹ ጎፍታ ኬትት ገሊ ጀደሜ ከንበረፈመ ኩኒ ሁሉም ትኬኛ ከሰቱ ጆለን ኦርቶዶክስ ተዋሂዶ በከ ይትገሉ ንቤግና በክቸ ሰነሞ አርጠብየ ለፋረት ወንተባየዳን ሙልስና ገመቹ ሰና አርገቹ ደፍሞ ገረሰነት ገሉ ደፍሞ አከሱማን ጨልፈሜን ገለሙ ነምን መንለ ጃረቴ መነሳት ገሉ ከንደንደው ዮቡኤ በኤ ባየደደቤ ምን ጃረቴ መነጋሪ ሳትገላ ወጅን እንጅርቱ ምቲ ዱቢ ሰግሌ ዋቀየ ወጅን እንጅርቱ ዋቀየ ነው ወጅኔ ናተው ስሪቱ በዳ ይላላ ነምን ከመዩ ኩፌ ከኤ ደደቤ ቢየለፋ ከነረትለ መነጋሪ ጃረቴ ትገላ ነምን ዋ ሆጀቹ እንደንደኝ እንበርባን ነምን ዲባሃን ኦጂ ወይ ሆጀቹ እንበርባን ዱኩመት ሰው ዋቀዮ ቡአ ቢየለፋ ከነከሰለ ጅራቹ እንደንደው ቢየለፋ ከነረት ወንታ አርገቱ በርባዱ ከሰገለ ጅራቹ እንደንደው በደንብ አስተውሉ። በሞቴ ይህ ትምህርት ለሁላችን ነው። ለናንተም ለአገልጋዮችም ለምእመናኑ ሁሉ ለሰነፈውም በሃይማኖት ለጸናውም ለሁሉ የሚሆን ነው። ዛሬ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በምሳሌ ያስተማረበት ክፍል ነው። ይሄ ክፍል ከቁጥር 14 ጀምራችሁ ስትመለከቱት ወደ ሌላ ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው በማለት ይጀምራል። ምኖቹን ጠርቶ ይላል? ምኖቹን ጠርቶ? ባሮቹን ጠርቶ ይላል። ቢየፈጎ ደሙዳፍ ከንከኤ ቶኮ ሞትች ቶኮ ተጃጅልቶተ ወከንሞ ገርቦተ ኢሳ ወሬኔ ሁሉም አዋሜ ከና ቀርሺ ከኑፊ በርባዴ እንገሩ ብያ ፈጎዴ ሙዳፍ ከየቱ ጅራ ከናፉ ከነሞ ፈከኘን ጎፍተን ከኛ ኢየሱስ ክርስቶስ ከነት ዱበቴዳ እየፈታን ይሄንን ክፍል እናየዋለን። ወደ ሌላ ሀገር የሚሄድ ሰው የተባለው ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ከቃሉ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ማን ነው እሱ? ወደ ሌላ ሀገር ቢየብራ እንዴማ ጀደሜ ከንዱበተሜፍ ጎፍታ ከኛ ኢየሱስ ክርስቶስ ነው። ወደ ሌላ ሀገር የሚሄድ የተባለለት ለምንድን ነው ብለን ይሄንን ፍቺውን ስንመለከት ጌታችን መድኃኒታችን ኢየሱስ ክርስቶስ ባለፈው ሳምንት ስለ ምጽአቱ ስንማር ቆይተናል። ስለ ዳግም ምጽአቱ ክርስቶስ ይመጣል፣ ይገለጣል፣ ወደ ሰማይ እንደወጣ እንደው አይቀርም። በብዙ ትንቢት በብዙ አስተምሮ ቤተክርስቲያን ከጥንት ጀምሮ የእግዚአብሔርን ሐሳብ እየተናገረች ቆይታለች። ክርስቶስ ይመጣል። ማን ይመጣል?
አዎ ዛሬ የመጣው ክርስቶስ ምድር ላይ ላለነው ዋጋ እንደሚሰጥ ደግሞ የምንማርበት ሰንበት ነው። መጥቶ ዝም ብሎ ታይቶ የሚሄድ አይደለም። ይመጣል። ቀጥሎ ያለው ክፍል በጎቹን ከፍየሎች ይለያል። እጅግ ያተረፉትን መልካም ነገር ያላቸውን ወዳሰበላቸው ወደሱ ደስታ እንደሚያስገባቸው ይህ ምሳሌ ይሄንን ነው የሚነግረን። ወደ ሌላ ሀገር ሄደ ሲል ወደ ሰማይ ማረጉን ነው። ክርስቶስ ሞትን ድል አድርጎ መነሳቱን ነው። ኦልበኡ ኢሳ ዱኤ ጎፍተን ኬኛ ኢየሱስ ክርስቶስ ዱአ ጄሼ ኦልበኡ ኢሳ ዋኤ ከናት ብየ ፈጎ ከንጀደምት ፈጎ ጀደሙን ሸማልፍ የወጀነ ሐረን ከነምነ ዋንታቴፍ ሩቅ አገር የተባለችው እርገቱ በዚህ ልክ የተተረጎመው የእግዚአብሔር ልጆች ዛሬ ስላላገኘናት ነው። ዛሬ ስላልተቀበልናት ነው። ወደ ሩቅ አገር የሚሄድ የተባለው እሱ ነው። ባሮቹን ጠርቶ ይላል። ባሮች የተባልን እኛ በፍቅር የሱ አገልጋዮች ሆን። ለዚህ ነው ሐዋርያው ቅዱስ ጳውሎስም ሐዋርያው ቅዱስ ጴጥሮስም ሌሎችም ቅዱሳን እኔ የክርስቶስ ኢየሱስ ባሪያና አገልጋይ ብሎ ራሳቸውን ይጠራሉ። በፍቅር እንደ ዓለማዊ እንደ ምድራዊ ንጉስ እየቀጠቀጠን ደግሞም እንዲሁ ክርስቶስ በግድ እንድንገዛለት የሚያደርገን ሳይሆን በፍቅር ባሪያ ያደረገን አገልጋዮቹ ያደረገን ማለት ነው። ባሮቹን ጠርቶ ማለት እግዚአብሔር ለሰው ልጆች በፈቃዱ የሰጠውን ስጦታ ያሳያል። እግዚአብሔር አምላካችን ለሰው ልጆች ቀድመን ብንመለከት አዳምን ፈጥሮ እግዚአብሔር ሁሉን ስጦታ ሰጥቶታል። ገነትን ሰጥቶታል። ሕይወትን ሰጥቶታል። ስልጣን ሰጥቶታል። ሰውን ፈጥሮ እግዚአብሔር ለሰው የሚያስፈልገውን ነገር ሰው በራሱ ለፍቶ ደክሞ የሚያገኘው ነገር እግዚአብሔር እንዲህ አላደረገውም። ሁሉን የሰጠን እግዚአብሔር ስሙ የተመሰገነ ይሁን። ሁሉ ማከኑ ከነ ጎፍታ ከኘፍ ገበን ፊልጉል ኡልፍን ጉዳን ሳፋተው ሰው ዋቀዩ ሁሉ ማኑ ከነ ዋቱኑ ትለምብስነ ዋቀዮ ሙጫነ ማትፍ ከናን እንከነ ወንጥቃምቲ ወላዮምቲ ሰው ዋቀዩ ዋኑንዱ ማኑ ከነ ቢፈይሳኑ ከነ ገነተታውኑ ከነ ጅሬኛ በረበራ አፉረሳትኑ ከነ አንጎ ሙጩማኑ ከነ ዋቀዮን ከና ጥቃኑን ከነነ ጀልቀበራ ካስነ ይውላል ኡንደራ ሂላላ ሙጫነ ማትፍ ከናን ከነም ወንሰልባሚት ለሰው ልጅ የተሰጠ ከእግዚአብሔር ስጦታው እንዱ የእግዚአብሔር ልጆች ጥቂት ነገር አይደለም። አላከበርነውም፣ አልኖርንበትም፣ አላተረፍንበትም። ይባስ ብለን እግዚአብሔር ከሰጠን የጸጋ ስጦታ እኛ ራሳችን አምላክነትን ስንፈልግ ወርቀን ተገኘን። ወደ 5500 ዘመን ወደ ፍዳ ወደ ኩነኔ ወደ መርገሙ ዘመን ገባን። አስቡት። እግዚአብሔር እኮ መልኩን ነው የሰጠን። በኦሪት ዘፍጥረት ምዕራፍ 1:26 ላይ ስትመለከቱት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን ምን እናድርግ እንፍጠር አለ። ይህ እግዚአብሔር መልክ ለማንም ያልተሰጠ መላእክት ያልተቀበሉት መልኩ እኔና እናንተ ተቀበልነው። እግዚአብሔር ያልሰጠን ስጦታ የለም። ስሙ የተመሰገነ ይሁን። ለዚህ ነው በመጽሐፍ ቅዱስ ላይ ብትመለከቱት ሐዋርያው ቅዱስ ጳውሎስ በኤፌሶን መልእክቱ ምዕራፍ 4 ቁጥር 7 ላይ ነገር ግን እንደ ክርስቶስ ስጦታ መጠን ለእያንዳንዳችን ጸጋ
ተሰጠን ይላል። ምን ተሰጠን ይላል? ምን ተሰጠን ይላል? ለእያንዳንዳችን ነመከሚፉ አያን ወቀዮ ከነሜራ ከለሰሰ ከነሜ ኑቲም በለስኔ ደበርስኔ ዲነፍ ዳብሎስፍ ዱኩመት ሰዋቀዮ ዱቢ ዳብሎስ ደገኘ ሰዋቀዮ ኑ ከኖ ፍራባብነን ገነ ዋቀዮ ወጅን እንጅራችሁ መነሳከስ ጀነተ ሳከስ ጅራችሁ ነዲዝነ ነዳመነ እግዚአብሔር ለነዛ ባሮች ተብሎ በምሳሌ የተነገረው ሌላ አይደለም። እግዚአብሔር ለሰው ልጅ የሰጠው ነው። ራሱ ጠርቶ ነው ይላል። ራሱ ምን ብሎ ነው? እኛ ስንፈጠር ፍጠረን ብለን እግዚአብሔርን መመልከቻ አስገብተን ነው የተፈጠርነው ምእመናን? ወይስ በፈቃዱ ነው የፈጠረን እግዚአብሔር? በፈቃዱ የፈጠረን እግዚአብሔር ስሙ የተመሰገነ ይሁን። በራሱ ፈቃድ ፈጠረን። ከነመጀታችን ፈጠረን እግዚአብሔር። ለዚህ ነው ምን በላውን የምንጠጣውን ሳናጣ የዓመት ልብሳችን የዕለት ጉርሳችን እየሰጠን የሚያኖረን ማን ነው? እሱ ስሙ የተመሰገነ ይሁን አምላካችን። በራሱ ፈቃድ ይላል። እነዚህም ባሮች ለሰው ልጆች ሁሉ እግዚአብሔር በራሱ ፈቃድ በፈቃዱ ስጦታ ሰጥቶናል። ምእመናን በፈቃዱ ጸጋን ሰጥቶናል። ራሱ ጠርቶ አያችሁ፣ በራሱ ፈቃድ ገንዘቡን የተባለው እግዚአብሔር ጸጋውን ሰጠን። እግዚአብሔር የዘላለም ሕይወትን ሰጠን። እግዚአብሔር ልጅነትን ሰጠን። እግዚአብሔር ከሱ የሆነውን መልካምነቱን እንደሰጠን የሚያሳየን ክፍል ነው። በዚህ ላይ እንደምንመለከተው ማለት ነው። ጥቂት ነገር አይደለም እግዚአብሔር ለኔና ለናንተ የሰጠን። ለዚህ ነው ሐዋርያው ቅዱስ ያዕቆብ በመልእክቱ ምዕራፍ 1 ቁጥር 17 ላይ በጎ ስጦታ ፍጹምም በረከት ሁሉ ከላይ ናቸው ይላል። እስቲ በሉላችሁም ከኔ ጋር በጎ ስጦታ በሉ። ፍጹምም በረከት ከየት ናቸው? ከላይ ከእግዚአብሔር ናቸው። ኦል ሰሜረይ ከናንሳይ ንጋሪን ቶልሳይ ንጋሪን ዱጉመት ቶል ሰሜራ ከተይ ቁልቁልች ያዕቆብ ደደብሼ ኩታ ከነረቲ ሁንዱ መከኘት ኑት ይመሰብ ዋቀዮ ቁልቁልች ዮሐንስ ኢርጋሳ ይሰጀልቀባ በቆና ሸንረት ለኮፍሰ ድግደመረት ይወላልተን የእግዚአብሔርም ልጅ እንደመጣ እውነተኛም የሆነውን እናውቅ ዘንድ ልቦናን እንደሰጠን እናውቃለን አለ ቅዱስ ዮሐንስ። የእግዚአብሔር ልጅ መጣ። በመጀመሪያ እግዚአብሔር ለሰው ልጆች ሁሉን ሰጥቷል። የሰው ልጅ እግዚአብሔር የሰጣቸውን አሳልፎ ለፈቃዳቸው ለፍላጎታቸው ቢሰጡት እግዚአብሔር የሰጣቸውን ትቶ ዲያብሎስ የሰጣቸውን ሐሳብ ተቀብሎ ያ የመከራ ዘመን ቢመጣባቸው እግዚአብሔር ደግሞ ከላይ የሆነውን ከሰማይ የሆነውን አንድ ስጦታ ሰጠን። ስንት ስጦታ ሰጠን አልኳችሁ? አንድ ስጦታ። እሱም አንድያ ልጁን ነው። ስሙ የተመሰገነ ይሁን አምላካችን። ስጦታ የእግዚአብሔርን ስጦታ በእውነት ለዲያብሎስ ፈቃድ የለወጥነው እኛ ዳግም እግዚአብሔር ልመልስልን ዋቀዮን ከናሳ ሰጀልቀባ ሙጩማ ጀልቀበኑከን ጃለለ ጀልቀበኑከን ኢፈመ ጀልቀበኑከን ጅሬኝ በረበራ ጀልቀበኑከን ደበርስኔ ጋፈኑት ዲያብሎስ ዳፍከንኑ ዋቀዮንሞ ኢሰጫሉኑ ከኑዳ ኢሰጉዳኑ ከኑዳ ኢልመይሳ ተኩቸሞኑ ከነ እንስ ጎፍታ ከነ ኢየሱስ ክርስቶስ አፍ እግዚአብሔር በእውነት ባለጸጎች ሀብት ያላችሁ ገንዘብ ብቻ የሰጣችሁ እንዳይመስላችሁ። ጤና ያለን ሁላችን ጤና ብቻ የሰጠን እንዳይመስለን። ምድራዊ ነገር ብቻ የሰጠን እንዳይመስለን። እግዚአብሔር የሰጠን አንድያ ልጁን ነው። ከስጦታዎች ሁሉ በላይ ወልድ ተውበለነ ተብሎ እንደተነገረለት
ወልድ ለኛ ተሰጠን እንዳል መጽሐፍ ክርስቶስ የተሰጠን በምንድነው ብለን ስንመለከት ሕይወት አልነበረንም ሕይወት ሆኖ ተሰጠን ሙታን ነበር እሱ የዘላለም ሕይወት ሆኖ ተሰጠን አዎ በጥላቻ ስንኖር ነበር እሱ ፍቅር ሆኖ ተሰጠን ቤዛ ሆኖ ተሰጠን ጽድቅ ሆኖ ተሰጠን በእውነት ክርስቶስ ለዓለም ሁሉ ተሰጠ ለዚህ ነው ይህ ባለጸጋ የተባለው በምሳሌ የተነገረው ለእግዚአብሔር የሚሆነው ምሳሌ እግዚአብሔር ባለጸጋ ነው ለዓለም ሁሉ ስጦታ ሰጥቷል አንድያ ልጁ ተሰጥቶናል ጎፍተን ከኛ እልሜ ዋቀዮ እልሜ ዱርቤ ማርያ ኑፍ ከነሜራ ማልብኑ ከነሜ ጅሬኛ ደምኔ አከ ጅሬኛ ሀርገኑ በኔ ቱሬ አከ በርባደምኑ ኩምኔ ቱሬ አከ ካኑፍ ፈጋኔ ቱሬ አከ ዲየኑ እልሜ ዋቀዮ ኑ ከነሜራ ኤኙን አከና ዋቀዮ ከነት ከፈየደበላ ኤኙን አከን ክርስቶስን ከነሜን ከቡ ፈደላታ ክርስቶስ ኑፍ ከነሜ ኦፊሳ ደበርሴ ሞምኑ ከነ ክርስቶስ ተሰጥቶን ዝም ብሎ ተቀምጦ 33 ዓመት ከ3 ወር በዚች ምድር ላይ ተመላልሷል ሄደ ለኛ ለሁላችን ለዓለም ሁሉ የእግዚአብሔር ልጅ ራሱን አሳልፎ ለሞት ሰጥቷል ለዛም ለኃጢአተኞች ለዛም ለበደለኞች ለዚህ ነው ራሱን አሳልፎ ስለሰጠ እኮ ነው የጾመው የጸለየው ለኛ ሲል አዎ በገዳመ ቆሮንቶስ ያደረው ስለኔና ስለናንተ በዲያብሎስ የተፈተነው ለምን የተሰጠን ስጦታችን ነው እግዚአብሔር አንድያ ልጁን ሲሰጠን ዋጋ ከፍሎ ክርስቶስ እንኳን ወጥቶ ወርዶ ዋጋ ከፍሎ አምላክ ሆኖ ሳለ እኛን አተረፈን ራሱን አይደለም እሱ አምላክ ነው እየሰማችሁ ነው ምእመናን ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ራሱን ሳይሆን ራሱን ለሞት ሰጥቶ እኛን አተረፈን ኦፍ ደበርሴዱ አፍ ኦፍ ከነ ኑኢሙ አምባታ ሲሴ ኑትዱ አጀላ አከባን በለሰ ጀላ ከሆል ብታ ዲያብሎስ ጀላ ወንጆ ዲያብሎስ ጀላ ብሊሰከባን ክርስቶስ ሞት ደበርሴኑ ከነ ለዚህ ነው በዚህ ክፍል ላይ እንደምንመለከተው ሁላችን የእግዚአብሔር ልጆች መጽሐፍ እንደምነግረን አሁን እንደምናየው ይህ ስጦታ ነው ጠራቸውና ስጦታ ሰጣቸው ዛሬ በብፁዕ አባታችን በኩል የወንጌል ስጦታ እየሰጠን ነው እግዚአብሔር የሰጠንን ነገር እያሳየን ነው እኛ የእግዚአብሔር መሆናችን እንድንረዳ እግዚአብሔር ዛሬ ስጦታው እንዳላለቀበት ለሚፈልግ ከወንጌሉ በረከት ስጦታን እንደሚሰጥ ከዝማሬ በረከት መንግስቱን እንደሚሰጥ ጽድቁን እንደሚሰጥ ቤተክርስቲያን የምታስተምርበት ሰሞን ነው ይሄ ሰሞን ከዛሬ ጀምሮ ጠርቷቸው ላንዱ 5 መክሊት ላንዱ 2 መክሊት ላንዱ 1 መክሊት ሰጣቸው ይላል ባጭሩ እየሰማችሁ ነው ከቃሉ ጋር ናችሁ እግዚአብሔር ከሁላችን ጋር ይሁን ስንት ሰጣቸው እንደየአቅማቸው ይላል እንደየምናቸው እንደየአቅማቸው አስተውሉ እግዚአብሔር አምላካችን ለሁሉም እንደየአቅማቸው ሁሉም አፉ አቀዮን አንከውም ነሳንት አከደንደት ሳንት ከና ሁሉም አፉን ከነይዳ አሁን ይሄ ክፍል ሲነገር ይሄ ክፍል ሲሰበክ ለቄሶች ብቻ ለአገልጋዮች ብቻ ለሰባኪያን ብቻ አድርገን ምን ወስደው እኛ ከስጦታው ራሳችንን የምናገል ብዙ ሰዎች አሉ እግዚአብሔር ባለጸጋ ነው ለሁሉ ስጦታ ሰጥቷል እንደየአቅማችን ግን ተቀብለናል እንደየምናችን ተቀብለናል ልጅነት ጸጋ ነው
ሁላችን ተቀብለናል። የሚያመሳስለናል፣ ነገር ግን ደግሞ የጸጋ ስጦታ የሚያለያየናል። ለሊቀ ጳጳስ የተሰጠ የጸጋ ስጦታ ለምእመኑ አልተሰጠም። ለካህኑ፣ ለአስተዳዳሪው፣ ለዲያቆኑ፣ ለሰባኪው፣ ለዘማሪው፣ ለሰንበት ተማሪው፣ ለምእመኑ እንደየአቅሙ እንደየምኑ አከውም ለከኝትኑ ከነሜራ ሰባዋቀዩ እግዚአብሔር በስጦታው የማይታማ አምላክ ነው። የማያዳላ አምላክ ነው። አሁን እዚህ ላይ ስትመለከቱ ለዚህኛ 5 ሰጥቶ ለዚህኛ 2 ሰጥቶ ለዚህኛ ለምንድን ነው አንድ የሚሰጠው ብለው የሚያስብ ሰው ይኖራል። ማል ይፈከነ ጎዴ ነምጥቼ ስለጅሩኩን ዋቀዮ ደጀንራ እስኒ ነምጨ ከናን ፈከፈበ ከናሳ ተቆፍ ሸንከነ ተቆፍ ለመከነ ተቆፍ ሞ ተቆ ከነ ማል ይፈከነ ጎዴ ወልደ በርሴ ማል ይፈከነ ታሲሴ ጀቹ ደንደኛ ዱምሪሳ ገር ወልፈካታ ምእመናን ልናስተውል የሚገባ ለሊቃነ ጳጳሳት፣ ለፓትርያርኩ፣ ለሊቃነ ጳጳሳት፣ ለኤጲስቆጶሳት፣ ለቀሳውስቱ፣ ለአባቶች፣ ለቆሞሳቱ፣ ለሰባኪያኑ እግዚአብሔር ለምእመኑ፣ ለዘማሪው፣ ለዓለሙ ሁሉ ስጦታን ሰጥቷል። እግዚአብሔር አስተውሉ። የተለያየ ስጦታ በቁጥር ሊለያይ ይችላል። በለያይም ግቡ አንድ ነው። የሰማችሁኝ ነው? ግቡ የት ነው? ግቡ ወዴት ነው? ወደ ጌታ ደስታ ነው። ወደ ጌታ ደስታ ሁሉ ይገባሉ። ወደ ጌታ ደስታ ሁሉ ይመጣሉ። ነገር ግን ታማኝ ሆኖ በተሰጠው የሚኖረው ሰው ፍጻሜው ወደ ጌታ ደስታ የሚለውን ቃል ይሰማል። ቅዱሳን ወደ ገቡበት፣ ጻድቃን ወደ ገቡበት፣ ሰማዕታት ወደ ገቡበት፣ ሐዋርያት ወደ ገቡበት፣ ነቢያት ወደ ገቡበት፣ መላእክቱ ያሉበት ስፍራ እንገባለን። ያ ደስታ የሁላችን ነው ብለን በጋራ ዛሬ የምናመልከው እግዚአብሔርን የምናገለግለው የእግዚአብሔርን የጸጋ ስጦታ ወንጌልን የምንሰማው ከዚህ የተነሳ ነው ምእመናን። ስለዚህ በዚህ ክፍል ላይ እንደምትመለከቱት ይህ ደግ ባለጸጋ የተባለው እግዚአብሔር 5 2 1 መክሊት እንደሰጠ በዚህ ላይ ሁላችን እናስተውላለን። ያ 5 የተቀበለው አተረፈበት፣ 5 ጨምሮ 10 አደረገበት ይላል። ስንት ጨምሮ? 5ቱን በ2 ስታባዙ 10 አቀረበ ይላል። ይሄም ደግሞ ያ ጌታ ያ ባለጸጋ ወደ ሩቅ አገር ሄደዋልና ዘመኑ ሲደርስ ሊተሳሰባቸው ሊቆጣጠራቸው ምን ሰሩበት ብሎ ለሰራ ዋጋ ለመክፈል ላልሰራ ሊፈርድበት ተመልሶ መጥቷል። 5 የተቀበለው ወደ ጌታው አመጣ። 5 አተረፍኩ ጌታ ሆይ አለው። እሱም አንተ በጎ ታማኝ አገልጋይ፣ በጥቂቱ የታመንክ አሁን በብዙ ላይ የምትሾምበት ዘመን ደርሷል። ወደ ጌታ ደስታ ምን በላለው? ምን በላለው? ግባ አለው። አቲ ወንተ ትቃረት ከነመነምት ከነቦዳ ወንተ ጉዳረት ንሙደምታ አንጎን ያርገታ ከናፉ ገረገመቹ ጎፍታ ከትትገሊ ወንተ ስትከነመና መነምደርታ እን ለመፍረደስ አፍርታ ሲሰኑ ዱፌ ኢሳንስ ከነመቱ ጀደመ 2 የተቀበለው ወደ ጌታ አመጣ። 4 አድርጎ ሲያመጣ
ቃሉ እኩል ነው። ምእመናን የተቀበሉት ይለያያል። 5 ነው አንዱ የተቀበለው፣ አንዱ የተቀበለው 2 ነው። ጌታው ግን የመለሰላቸው ያ ባለጸጋ የመለሰላቸው መልስ እኩል ነው። ሁለቱንም ታምናችኋል። በጥቂቱ ስለታመናችሁ በብዙ ላይ ትሾማላችሁ። የምትገቡበት ስፍራ ደግሞ የጌታችሁ ደስታ ነው አላቸው ይላል። አላለያየም። ግባችን አንድ ነው ያለው ለዚህ ነው። በተሰጠን ከታመን ወንተኑ ከነመን ዮ አመነም ሰበዋቀዮ በክት ገልሞቱማ ዋቀዮ ዱጉመት ሁንዱ መከኘፍ ቅጣዳ ፉለ ዋቀዮ ድረት ነሙዩ ኢየሱስ ማሳትን ላለም ነምን ረከተረኮ ሳትን ላለም ነምን ብየለፋ ከነረት ኢላል ሸነማትን ለመጥቃት ፈካቴ ሙለቱ ፉለ ዋቀዮት ሞቱማ ዋቀዮት ወልቅጣዳ በእግዚአብሔር መንግስት ሁላችንም እኩል ነን ያለው ለዚህ ነው። እግዚአብሔር መንግስቱን የሚያወርሰን ለአባቶች ሌላ ቦታ ደግሞ ለምእመናን ሌላ ቦታ አይደለም። መንግስቱ አንድ ናት። ብሔር የላትም፣ ጎሳ የላትም፣ ነገድ የላትም፣ ቋንቋ አይነገርባትም። ቋንቋ በእውነት የመላእክት ነው፣ ዝማሬ ነው፣ አምልኮ ነው፣ ውዳሴ ነው። ስብከቱ እንኳን በሰማይ የለም። እነይካ ብቻ ናቸው የሚዘምሩት ማለት ነው። የነሱ ይቀጥላል በሰማይ ከቃሉ ጋር ናቸው። የኛ ስብከት እዚህ ነው የሚቀረው። ምንንጫጫው እዚሁ ነው። በቃ ወደዛ ደስታ እስከምንገባ ድረስ በእውነት ወንጌልን ዋጋ ከፍለን የምንሰብከው በዚች ምድር ላይ ነው። በሰማይ ስብከት የለም። ስለዚህ 2ም 5ም የተቀበለው ፍጻሜያቸው ግባቸው የጌታ ደስታ ነው። ከዛ በላይ ምን አለ? ስሙ የተመሰገነ ይሁን አምላካችን። ምእመናን ተቀብለናል። ዛሬ እኛ ሁላችን ተቀብለናል። ሰዳዳሪው፣ ሰባኪው፣ ካህኑ፣ ዲያቆኑ፣ መክሊት፣ ምእመናን፣ ሰንበት ትምህርት ቤቶች ሁላችን የእግዚአብሔርን ገንዘብ የእግዚአብሔርን መክሊት ተቀብለናል። የእግዚአብሔር ስጦታ ልንታመንበት ያስፈልጋል። እንዲሁ ለማሳመር አይደለም። ወንጌላችን እውነት ይሄንን አውቀን እኔ የት ነው ያለሁት እግዚአብሔር በሰጠኝ ነገር እየሰራሁ ነው ወይ ብለን ራሳችንን እንጠይቅ ነው። ኦፊከኛ ከጋፈኑ ሶምን ኩልሞ ከነን ወርጋራ ወንተ ዋቀየኑ ከነ ወንተ ብራት ደበርስነ ወርላን አከጀበ ፈኖ አከተጀኑ ገመቹ ዋቀዮ ኑ ቆጴስ ለምትኑ ፈኑ ፍረቱ ቶቹ ደቅዱፌ በየፈጎ ሰነራ ከሩቅ አገር የተባለች ከሰማይ ክርስቶስ መምጣቱን ባለፈው ተምረናል። መጥቷል ብለን ዛሬ ደግሞ ዋጋ ሲሰጥ ያየን ነው። መጣ። ሲመጣ ጠራቸው። አሁን ጠራቸው እንዲመጡ የተቀበሉት እንዲመጡ በፊቱ ያልተቀበለ የለምና ሁሉም በፊቱ ይገለጣል። ያኔ ክርስቶስ ሲመጣ አላያችሁም? በዚህ በራእየ ዮሐንስ ላይ ምዕራፍ 1 ቁጥር 7 ላይ የወጉት ሁሉ እንደሚያዩ ዋይ ዋይ እንደሚሉት የተቀበሉት የሰሩት ደስ ብሏቸው ማራናታ ኢየሱስ ሆይ እንኳን መጣልን እያሉት በደስታ ይቀበሉታል። ያልሰሩ ግን ዋይ ዋይ ነው። ያልኖሩበት ግን ዋይ ዋይ ነው። ወሬን ትንንጅራል ወሬን ከና ዋቀዮ ብየለፋም ደበርሰን ይላተን አመኝም ደበርሰን ይላተን ደርገጉማ ሳኒ በረይሳኒ ጆሉማ ይሳኒ ጃርሱማ ይሳኒ ከበጀ ይሳኒ ፈዲብ የለፋት ወርላተ ጋሰነኒ ቦኡ ኒወጩ ነምሳን ነገው እንጅሩ ከነጌሳ ዋቀዮ ነው አሁልቹ አሜን ጀና ዋቀዮ እንደከኘ ነው አሁልቹ ወጩ ገቲን ቀምነ ጌሳ አረቦሁን አረዲያቹን አረፍረዱሱን
ጎፍተን ጋፈዱ አንዋሜ ነምኒ ከሚዩ ፍሬምቡ ሰጀዴ ንኩመት ሰዋቀዩ ጋቢ ገሉ ፍንካቱ ዋውጀቹ ፍንካቱ ወንጌለ ነገው ፍንዴ ሊቆጣጠራቸው መጣ። መጀመሪያ ጠርቶ ነው የሰጣቸው። መጀመሪያ በፈቃዱ የሰጠን አምላክ ነው። መጨረሻ ግን ኑ ጥሯቸው ይላቸዋል። እነማንን ይልካል? መላእክቱን ይልካል። ለቅዱስ ገብርኤል፣ ለቅዱስ ሚካኤል፣ ሁሉም መላእክት በዚህ ጉዳይ ላይ ይላካሉ። በዚህን ሰዓት ተጠርቶ ሁሉም ሲመጣ የእጁን ያቀርባል በእግዚአብሔር ፊት። እኛ የዳነው የእግዚአብሔር ልጆች እንድታስተውሉ የሚፈልገው በስራችን አይደለም። ከቃሉ ጋር ናችሁ። በምናችን አይደለም። እግዚአብሔር በጸጋው አድኖናል። በምኑ አድኖናል? አድኖናል በጸጋ። እንዲህ ስንል አንዳንድ ሞኝ ደግሞ በቃ እምነት አያስፈልግም ነው ስራ አያስፈልግም ጌታ አድኖኛል በጸጋ አድኖኛል ብሎ እንዲህ ቁጭ ለማለት የሚፈልግ ብዙ ሰው አለ። እምነታችን ያለ ስራ የሞተች ናት። ያዕቆብ እንደነገረን ስራችንም ያለ እምነት የሞተ ነው። እኛ የተፈጠርነው ለስራ ነው። አዳም በገነት ውስጥ እንኳን ሲገባ ገነት ውስጥ እንኳን እንዲቀመጥ እግዚአብሔር እኮ አልፈቀደም። ይህንን ስራ ነው ያለው። በገነት ውስጥ ያለውን እኮ አትክልቱን ሁሉን ሲሰራ ሲጠብቃቸው ሲያንከባክባቸው ውሃ ሲያጠጣቸው የኖረ ሰው እኮ ለስራ ነው የተፈጠርነው። በተለይ መንፈሳዊ ስራ ደግሞ ይበልጣል። ይሄው መንፈሳዊ ስራ ነው፣ መንፈሳዊ ተግባር ነው። በእግዚአብሔር ቤት ውስጥ መሆን፣ ቃሉን መስማት፣ ለእግዚአብሔር ቤት የሚገባውን ነገር መስጠት፣ አስራት በኩራት ማውጣት፣ በዚች ምድር ላይ ከኛ የሚጠበቀውን ነገር ማድረጋችን መንፈሳዊ ተግባር ነው፣ ስራ ነው። እኛ የዳነው ድነት ያገኘነው የእግዚአብሔር ልጆች ስራችን ስለኮ ሰንንት ለማመኑፌ አርአዋን ጥቆ በየለፋ ከነረቲ አመነማ ፎኒን ሙጅራን አመነማ ዋንጋሪ ቡሳ አመኘ ቡፈትና ጅበን ቡፈትና ሶበን ቡፈትና ወልቆቆዲን ቡፈትና በዚች ምድር በጥቂቷ የታመንክ ያለው ገንዘቡን አይደለም፣ 5 ብሩን ወይም ደግሞ 2 ብሩን አይደለም፣ 1 ብሩን አይደለም። ጥቂት የተባለች ምድር ናት። የምታልፈው የምትጠፋው ጊዜያዊቷ ምድራዊት እቺ ናት። ሰው ዛሬ የሚባላው የሚጣላው አንዱ አንዱን ጠልፎ ጥሎ ለማለፍ የሚቀዳደመው የእግዚአብሔር ልጆች ለጥቂቷ ነው። ሰፊውን ዘመን ሰፊውን ዓመታት ዘላለምን እንድናስብ እግዚአብሔር ሁላችንን ይርዳን። አሜን በሉ። ዘላለምን እንድናስብ ያስፈልጋል። ዘላለም አለን በሰማይ ያም ጌታ ያዘጋጀልን ደስታ በእውነትም ይመናል። ጌታ ያዘጋጀልን ጽድቅ፣ ጌታ ያዘጋጀልን መንግስት አለን። የዚህ የጥቂቷ ሐሳብ ሁላችንን ከሰፊው ዓለም ከዘላለማዊ ዓለም ከዘላለማዊ መንግስት ሊለየን ሁሉ ጊዜ ይፈትነናል። ሁሉ ጊዜ ወደ ኋላ እንድንቀር ያደርገናል። እሱም ማሸነፍ ያስፈልጋል። በሃይማኖት መቃወም ያስፈልጋል። በሃይማኖት ጸንተን ሁላችን በሃይማኖት ጸንተን ክርስቶስን አምልከን ንስሐ ገብተን በዚህ ጾም ሁላችን ስጋውን በልተን ደሙን ጠጥተን የእግዚአብሔር ልጆች ወደ ጌታ ደስታ የተባለው ወደ መንግስቱ ወደ ጽድቁ ወደ ቅዱሳኑ ህብረት ወደ ድንግል ማርያም መንደር ወደ መላእክቱ ከተማ ሁላችን ለመግባት ማን ያደርሰን? ማን ያደርሰን? ጾማችን ለዛ ይሆንልን። አሜን በሉ። ጸሎታችን ለዛ ሀገር ይሆንልን። በእውነት ለዛ ሀገር ለመግባት ለዛ ሀገር ናፍቆት ይሆንልን። ዛሬ ስራ እንስራ። ስራ የተባለው ንስሐ እንግባ፣ መልካም ነገር እናድርግ። ሰውንንና ክርስቶስ ሲመጣ ዋጋ እንቀበላለን። ዋጋችን የምናለቅስበት፣ ዋጋችን የግራው፣ ዋጋችን የኩነኔ፣ ዋጋችን የመርገም እንዳይሆን
በጸጋችን በልጅነታችን እግዚአብሔር በሰጠን ጸጋ ጸንተን ያንዱን ጸጋ እየተቃወምን ሳይሆን ለኔ እንደዚህ ለምን አልሆነም እኔ ሰባኪ ለምን አልሆንኩም እኔ ዘማሪ ለምን አልሆንኩም እኔ አለቃ ለምን አልሆንኩም ሳይሆን በሆንበት ጸጋ ሰርተን ኖርን በሃይማኖት ጸንተን ለዛ ለጌታ ደስታ ወደ ጌታ ደስታ ለመግባት እግዚአብሔር አምላካችን ሁላችንን እንዲያበቃን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።